ከርሶ የምፈልገው ነገር ካላገኘው ከዚህች ቤት አይወጡም እና ልመታኝ ነው አእምሮ እድገት ውስንነት እንዳለባ አፈን ዝጋ እንዳጨርሰው ሁለቱም ልጆቻችሁ የአእምሮ እድገት ውስንነት አለባቸው አለባቸው ችግር አንተ ምንድነው የምትፈልገው ከኔ ምንድነው እውነቱን ይንገሩኝ እንደዛ ከሆነ ከዚህ በላይ እንዴት ብየው ነው እውነቱን ይንገሩኝ እየዋሹኝ ነው አልገባኝም የምን ጤና ጣቢያ ማለት ለመዋሸት እየሞከሩ ነው ምንድነው መዋሸው መውጫ የሌለው ነገር ይመስል ይሄ ድብቅብቅ ያለ ነገር በደንብ ነው የሚያጓጓኝ ስለዚህ ይሄ ነገር ምንድነው የሚለውን ነገር እስከ መጨረሻው ይድበታለው አንዱ ያሹኝ ነገር አለ ማለት ነው ስለ አፈወርቅ ምንም የዋሸው ነገር የለም እኔ አፈወርቅ የሚባልም ልጅ አላቅም የዋሸውም ነገር የለም በቃ ምንድነው የምትፈልጉት ቆይሽ አሁን ደግሞ ልጆች ጋር ምን ልትሰሩ ነው እኔ እቀጣለሁ ከተሳሳትኩ እጣራቸዋለሁ ምን ማለት ነው ባልደረቦቼን እጣራቸዋለሁ እጣራቸው ምን ነው ይሄን ያህል እሺ እንዴ አዛለች እኔ ብቻ ነኝ እንደዚህ ምድር ላይ ያለሁት ወይዘሮ አዛለች ይቀመጡ ወደ ሌላ ነገር ውስጥ አንግባ ይቀመጡ እንደነካኝ እኔ ጋር አለህን እኔ ጋር ጨርስ ከዚህ በፊት ዘለ ቤተሰቤ ጋር ምን ትሰራለህ ይረጋጉ እሺ ቆይልሽ አይመለከትም ስለኔ ልጆች አያገባም ሲጀምር ፍጦ መጣባጻ ልጅ ነው እንደምመስልህ ምን እንደምትሰሩ ማላቅ መሰለህ እንዴ ዘመድ ሁኑ አትሁኑ የሚያረጋግጥ ምንም አይነት ኤቪደንስ የለም አይደል የኛን ትዳር ለመበጥበጥ እንደዚህ መጨነቃችሁ ምክንያቱም እስከ መጨረሻው ድረስ ሄደን ያለውን ነገር ትክክለኛውን ነገር ማወቅ አለብን እኔስ ማን ነኝ የሚለውን ነገር ማወቅ አለብኝ አሁን ላይ ምንም በቃ ያንተ የፈጠርከው ነው የውሸት ታሪክ ከልጆቼ ጋር ታገናኝብኝ ጨርሷል እኔ ደግሞ ጨርሻለሁ ቀድም ካልሄድኩ ሲሉ ነበር አልሄድም ልጄ ላይና ባለቤቴ ላይ ምን ትሰራለህ አንተ ታውቃለህ ያው እኛም ማህበረሰብ የሆነ ነገር የጎደለ ነገር ካለ ብዙ ሽሙጥ አለ ብዙ ነገር አለ እነሱ ጤናሞች ናቸው ለኔ ምንም አልሆኑ በውስጥ የቻለ አድርጌ ዋጣ አድርጌ ይዤው ነው እንጂ በጣም ከባድ ቻሌንጅ ነው የገጠመን ነገር አቅን ደግሞ እንደዚህ ነገር ሰምተን እንዴት ዝም ብለን እንቀመጣለን የሚለው ነገር አእምሮዬ ላይ ስላለ ይሄ ነገር እንዲያልቅ ፈልጋለሁ ቤት ለምቦሳ እንኳን ደስ አላችሁ በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል ልብ ይበሉ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክቧል የልጆቹ ማቆያ የስፖርት ማዘውተሪያ ስፍራ የጋራ መሰብሰቢያ አዳራሽ በቂ መኪና ማቆሚያ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሉ ሰመር ሪል ስቴት ሰላም ጤና ይስጥልን ውድ የጎጆ ቲቪ ቻናል ተመልካቾቻችን እንደምን ቆያችሁ ከአንድ ቀን በኋላ ተመልሰን መተናል ውድ ተመልካቾቻችን ያው እንግዲህ ከአንድ ቀን በፊት እዚህ ቤት አንድ የተፈጠረ ነገር ነበር ያው ቪዲዮ እየሰራን ባለንበት ሰዓት የአፈወርቅ ባለቤት ብሌን በድንገት ራሷን ስታወድቃ ነበር ከዛ በኋላም እንግዲህ ንፋስ እንድትወስድ ውጪ ያው የተለያዩ ነገሮችን ልናረግላት ሞክረናል ያው ከዚህ በፊት እንደዚህ ብዙ ሰዎች ያው በቀረጻ ማላ አንዳንድ የሚያስደነግጥ ነገር ሲሰሙ ወይም ደግሞ ምናልባት ተያያዥ በሽታ ካለባቸው በተለያዩ ምክንያቶች ራሳቸውን ሲስቱ ደጋግመን እንመለከታለን ውሃ አርገንላት ወይም ደግሞ ንፋስ ላይ አርገናት ይተዋታል ብለን ነበር እንደዛም ሆኖ ልትነቃ ስላልቻለች ግዴታ ወደ ሆስፒታል ትናንት ወደ ክሊኒክ ይዘናት ሄደን ነበር ያው ግልኮስም የተወሰኑ ነገሮችም ተደርጎላታል አመሻሹን ወደ ቤቷ መጣለች ትናንትና ያው የነበረውን ነገር መቅረጽ አይቻለም ቤተሰቦች ኖር ነው በጣም በዛ ሰዓት እሷ አደጋ ላይ ሆና ህመም ውስጥ ሆና እሱ ራሱ እየተሯሯጠ የነበረበት ሰዓት ላይ ነበር አሁን ቤት ነው የምትገኘው ያው መኝታ ክፍል ውስጥ የተወሰነ አረፍ ብላለች እኛም በማለዳ ገና 3:30 ነው ራሱ ሰዓት ሳይድ ያሉትን ነገሮች ለተመልካቾች ኮንፊርም ማድረግ አለብን ማሳወቅ አለብን ብለን ነው እንግዲህ ከኤዶም ጋር ተያይዘን የመጣ ነው ከአፈወርቅም ጋር አንዳንድ የምናወራቸው ነገሮች አሉ ያው አፈወርቅ እውነት ለመናገር ከንክኖታል ይሄ ነገር ያው በርግጥ የባለቤቱ የጤና ሁኔታ አሳሳቢ ደረጃ ላይ የሚባል ስላልሆነ
አሁን ተሽሏታል። ሰላም ስለሆነች ይህን ነገር መቀጠል እንችላለን ስላለኝ ነው እንግዲህ እኛም በጠዋቱ በማለዳ ወደዚህ የገሰገስ ነው። ስለዚህ ስላሉት ነገሮች ማውራት እንችላለን። ያው ዋናው ነገር ግን እንኳን እንደዚህ በቀላሉ እንኳን ለትንሽ ያረገው አርሙኝ እንግዲህ አባባሉን ከተሳሳትኩ ማለት እውነት ለመናገር እኔ በጣም ነው የደነገጥኩት። እንደዚህ አይነት ነገር አጋጥሟት አያውቅም። እንደዚህ ስትሆን አይቻት አላውቅም። ታውቃለህ፣ እንደዚህ አይነት ነገር ሲሆን የነበረው ከኔ ላይ ነው። እኔ ነኝ እንደዚህ ሲሆን የነበረው። ህመሜ አጋጣሚ አልነገርኳችሁም፣ እንደዚህ የሚያደርገኝ ነበረ ምናምን እና ድንገት እንደዚህ ስትሆን እኔ እንጃ በጣም ከምን አንጻር እንደዚህ ሊፈጠርባት እንደቻለ በቃ አልገባኝም። እኔ ግን ፈጣሪ ይመስገን ቶሎ ስለመለሰላት ፈጣሪን አመሰግናለሁ እንጂ ከባድ ነበር ሁኔታው። እንደ መጀመሪያው እንዳጀማመሩ በጣም የደነገጥኩት ታውቃለህ። እኔ ህመሙን ስለማቀው ምን አይነት ህመም እንደሆነ ምን አይነት በሽታ እንደሆነ ስለማቀው እኔም በስንት በጸበል በህክምና በመከራ ነው እንደዚህ ልቆም የቻልኩት ታውቃለህ። እና ቶሎ ስለማራትና ስለተሻላት ታንኪዩ በጣም ላለሁ ፈጣሪን አመሰግናለሁ እንጂ ከባድ ነበር በእውነት ከሚባለው በላይ። መናገሩም የሆነ ማለት መናገርም ምንም ማድረግ የማትችልበት ሁኔታ ላይ ትደርሳለህ አንዳንዴና ብሌኒ እንደዚህ ስትሆን አይቻትም አላቅም። ለመጀመሪያ ጊዜ ነው እና እኔ እንጃ እንዴት ምን አይነት ስሜት ተሰምቷት እንደሆነ አላቅም። እናንተ ናችሁ ያው እንግዲህ ይሄንን ጉዳይ ስላመጣችሁ ምናልባት ስለተጨናነቀች ምናምን ይመስለኛል። ጭንቀት አትችልም እሷ። የሚገርም ከኔ ጋር ስትጣላ ምናምን እንድትጨነቅ ስለማልፈልግ እኔ ነኝ ቶሎ ብዬ ችግር የለውም ምናምን ብዬ ጥፋተኛ እኔ ራሴን አድርጌ እንትን እምለው። ብዙ ጊዜ ጭንቀት አትወድም። ፍቅር ነው እሷ ብዙ ጊዜ የምትወደው፣ በፍቅር ነው የምታምነው። የሆነ ነገር ጭቅጭቅ ምናምን ከተነሳ ቶሎ ብዬ ነው ያቆማለሁ። ገብቷል። እና ከዚህ አንጻር ይመስለኛል እንደዚህ አይነት ነገር ከባድ ነገር ነው እየሰማች ያለችው፣ እኔም እየሰማ ያለሁት። እኔ ትንሽ ተረጋግቼ ለማውራት እየሞከርኩ ነው። እሷ ግን አልቻለችም። ማለት እኔን የምታጣኝ ነገር ነው የመሰላት በዚህ ጉዳይ። እኔ ደግሞ እውነታውን ማወቅ ስላለብን ግዴታ ይሄ ነገር ቴክኖሎጂ አለ አሁን ላይ እስከ መጨረሻው ሄደን እንዲጣራ ፈልጋለሁ። ገብቷል። እስከ መቼ እንደዚህ ብለን ልንኖር እንችላለን? ይሄን ነገር ሳናቅ ኖረናል። አቅን ደግሞ እንደዚህ አይነት ነገር ሰምተን እንዴት ዝም ብለን እንቀመጣለን የሚለው ነገር አእምሮዬ ላይ ስላለ ይሄ ነገር እንዲያልቅ ፈልጋለሁ። እናንተም እንግዲህ አመታችሁታል። እስከ መጨረሻው ሄዳችሁ ይሄን ነገር እንድታሳውቁን ፈልጋለሁ። ያው ማለት እናንተ እኔ መጀመሪያ ላይ የሆነ ምን ተልእኮ ኑሯቸው ነው እንደዚህ የመጡት ምን አስበው ነው ብዬ በጣም እንትን ብዬ ነበረ። ታውቃለህ አንዳንዴ ሚዲያ ቲክታክ የሚሆን ምንም የሚሆን ማንኛውም የሚዲያ ነገሮች መለመኛ የሚሆኑበት አጋጣሚ አለ። ብዙ የማይሆን ፋውሎች ይሰሩባቸዋልና ለዛም ነው እኔ መጀመሪያ ላይ እንደዛ በጣም የማይሆን እንትን ውስጥ የገባሁት ሰጣ ገባ ውስጥ የገባሁት። በኋላ እየተረጋጋሁ ስመጣ እናንተ ስታስረዱኝ ስትነግሩኝ አላመንኳችሁም ነበር የዛን ሰዓትም። ግን እየቆየሁ ስመጣ ደግሞ እስኪ ሜቢ ሊሆን ይችላል እኮ ይሄ ነገር ማን ያውቃል የሚለውን ነገር አስቤ ነው እንደዚህ ተረጋግተን እንድናወራ ፍቃደኛ የሆንኩት። እናንተም ይህን ነገር እስከ መጨረሻው ሄዳችሁ ብሌኔም ደህና ነች አሁን፣ እሷንም ማረጋግጬ ያለውን ነገር እስከ መጨረሻ ድረስ ሄደን ማወቅ እፈልጋለሁ። እናመሰግናለሁ እናንተም እንደዚህ ለማድረግ እንትን ስላላችሁ። ያው በዚህ አጋጣሚ ኤዶም ሴት እንደመሆኗ መጠን ሆስፒታል ያለውን ነገር ወደዛ አርጋ ለማስተካከል ስትሞክር ነበር። እኔ ብሌን እዚህ ጋር ራሷን ስታ በወደቀችበት ሰዓት ያው ባለቤቷ እዚህ ጋር እያለ እኔ ወንዱ ያው እሷን ለማንሳት ትንሽ የሚከብዱ ነገሮችም ስላሉ ከማክበርም አንፃር ባለትዳርም እንደመሆኗ መጠን እንደውም ኤዶምን ነው አንቺ ሴት ስለሆንሽ ብዬ አስቀድምኳት። እኔ ሌሎች ስራዎችን ነበር ስሰራ የነበረው። ወደ ጉዳያችን ስንገባ ካቆምንበት ብንቀጥል ምን ይመስላል? ሁለት ልጆች አሏችሁ። ለምንድነው ስለ ሁለቱ ልጆች ሲወራ እንደዛ ሆነችው? ራሷን ልስትበት የቻለችበት ምክንያት ያ ነው ብዬ ነው የማስበው። ወንድሜ ማለት ስለዚህ ጉዳይ እኔም ባላወራ ደስ ይለኛል። ለመሰለ ማለት አንዳንዴ ፕራይቬት አድርገህ የምትይዛቸው ጉዳዮች አሉ። ራስህ ብቻ እንድታውቃቸውና በራስህ ውስጥ ይዘህ የምትኖራቸው ጉዳዮች አሉና እኔም ስለዚህ ጉዳይ ባልነግርህ ደስ ይለኛል። ሁለት ልጆች አሉና ብያለሁ።
ግን ስለዚህ ጉዳይ ባልነግርህና ቢቀር ምንም እንትን የለውም እኮ ግድ የለም ለስራችን ስለሚጠቅመን ነው። እንዴት እንደተረዳው አላውቅም። ማለት ምንድነው ስለ ሁለቱ ማለት ፎቶአቸውን ሚዲያ ላይ ላውጣ አይደለም ያልኩት፣ ስለ ልጆች ነው። ስማቸውንም አለመጥቀስ ትችላለህ፣ ግን ያው ስለ ልጆች የተወሰነ ገለጻ ብታረግልኝ፣ ወንድ ናቸው ሴቶች ናቸው፣ እድሜያቸው ታናሽ፣ ምን አይነት ልጆች ናቸው የሚለው ነገር እሱን ማወቅ አለብኝ። ከባድ ነው በጣም ማለት ምን ብዬ እንደምነግርህ አላውቅም። ማለት ምንድነው የተለየ ነገር አለ? አው ከባድ ስለሆነብኝ ነው ወንድሜ። ማለት እንዴት ብዬ ልንገርህ፣ በእኔ ቦታ ብትሆን ትረዳኛለህ ብዬ አስባለሁ። ሜቢ ማለት ለማውራት የሰብደው ነገር ምንድነው? ከባድ ነው። ያው ልጆች አሉን፣ 2 ልጆች አሉን ብያለሁ። ሌላው ማለት አስፈላጊ ነው ብለህ ታስባለህ? መናገሩ ምን ንገረኝ። ያው ለስራዬ ስለሚጠቅመኝ ነው። አሁን መቼስ ኬዝ ብለን ጀምረናል። ከዚህ ነገር ላይ እንግዲህ እጃችንን እስኪሳካ ድረስ ወይም ደግሞ እስኪለይለት ድረስ እውነታውን እስክናውቅ ወይም ደግሞ መፍትሄ የሚፈልግ ነገርም ከሆነ መፍትሄ እስክናገኝለት ድረስ አናቋርጥም አይደለም? ይሁን እንግዲህ ካልክ በጣም እየተጨናነቀ ነው። አው ብሌኒም ያው ይሄን ስለምታቅ ነው እንደዛ ራሷን ስታልትወድቅ የደረሰችው። በጣም ከባድ ነገር ስለሆነብን ነው። እኔና እሷ ብቻ ነን የምናውቀው ይሄንን ነገር። ያው ልጅ ነው ወልደናል፣ ፈጥረናል። ያው ፈጣሪ የሰጠህን ፍጥረት ትቀበላለህ አምነህ። የሆነ ሰዓት ፈጣሪ ደግሞ ማለት ትክክለኛ ነገሩን ያደርጋል ብለን እንጠብቃለን። አሁንም እየጠበቅን ያለን ነው። የሚገርም ልጆቻችን ወንድና ሴት ናቸው። አንዱ የ6 ዓመት ልጅ ነው፣ ሴቷ ደግሞ የ3 ዓመት ልጅ ነች። እና የመጀመሪያ ልጃችን አሁን 6 ዓመቱ ነው ብያለሁ። ያው ከተወለደ ጀምሮ እስካሁን ድረስ መናገር አይችልም። ማለትማ ያው የአእምሮ ታማሚ ነው። የሚገርም ያው ፈጣሪ ደግሞ እስኪ ቀጣይ ማን ያውቃል የሚሰጠንን ምናምን ብለን ድጋሚ ያው ወለድን። 3 ዓመቷ ነው ሴቷ። እሷም ከተወለደች ጀምሮ እንደዛው ነች። ነገርም አልገባኝም ምንድነው? ለዛም ነው ብሌኒ ስለ ልጅ ሲነሳ ሁለቱም እንዴት እንደዛ የሆነችው። ቆይ ቢሆን ራሱ ሁለቱም እያልከን ያለው ሁለቱም ልጆቻችሁ የአእምሮ እድገት ውስንነት አለባቸው? አዎ አለባቸው። ለዛ ነው ብሌኒ ቅድም ስለ ልጅ ሲነሳ እንደዛ ራሷን ስታልትወድቅ የቻለችው። ማለት ያው አንዳንዴ ፈጣሪ የሚሰጥህን አታውቅምና የሰጠህን ደግሞ ትቀበላለህ ግዴታ። ልጅ ናቸው፣ ፍጥረቶች ናቸውና ምን ማድረግ ትችላለህ? ፈጣሪ ያመጣውን ነገር እስኪመልሰው ድረስ በጸበልም በሕክምናም በምንም እየለፋን ነው ያለን ነው። የሚገርም ይሄኔ ህመም በስንት መከራ ነው እንደነገርኩ ስንት ጊዜ ጨርሷል። ብሌኒ በጣም ተንገላታለች። ብዙ ነገር ብዙ ቻሌንጆችን አሳልፋለች። እኔም እሷም እኔን ለማዳን። ከዛ በኋላ ደግሞ ልጆች ሲፈጠሩ እንደዚህ አይነት ነገር መጣብን። አሁንም እንግዲህ በትዕግስት ፈጣሪን እየለመን ያው ምህረቱን እንዲሰጥልን እየለመን አለን ቁጭ ብለን። እና ለዛ ነው ብሌኒ ቅድም እንደዛ ራሷን ስታልትወድቅ የቻለችው። ስለ ልጆቿ ማንም ሰው እንዲያውቅና ማንም ሰው ልጆቿን እንዲነካባት አትፈልግም። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት 3ኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930
በ0977 8878 ላይ አሊያም በ0911 31 0431 ላይ ይደውሉ። ሰመር ሪል ስቴት። ታውቃለህ፣ ያው የኛም ማህበረሰብ የሆነ ነገር የጎደለ ነገር ካለ ብዙ ሽሙጥ አለ፣ ብዙ ነገር አለ። ልጆቹ አሁን እዚህ ናቸው ያሉት? አይ አሁን እንኳን እዚህ አይደሉም። ከብሌኒ ቤተሰቦች አያቶቻቸው ጋር ሄደዋል። 1-2 ሳምንት ሆናቸው እና እዛ ናቸው አሁን። ያው እነሱም በጣም ያዝናሉ፣ ብዙ ነገር ይሰማቸዋል። በሕክምናውም በጸበሉም በምኑም እያገዙን ነው ያሉት። አንዳንዴ ያው ላይክ ሳይበድልም ይባላልና የሆነ ነገር ሲፈጠርብህ የሆነ ነገር ምናልባት እንደው ንቀት አይሆንብኝና ከይቅርታ ጋር ካላስቸገርኩ ማለት ያው የልጆችን ፎቶ ብታሳየኝ። ወንድሜ ፎቶን እንኳን አላሳየም፣ ምንም አይሰራልህም። ይሄንንም መረጃ የነገርኩህ ምናልባት አሁን ላላችሁት መረጃ ሜቢ ይጠቅመናል ብላችሁ ካሰባችሁ ነው እንጂ ፎቶ እንኳን አላሳየም። አይታይል እንዴ ብሌኒ ገና ልጅ የሚባል ሲነሳ ምን አይነት እንትን ውስጥ እንደገባች። ስለዚህ አሁን የፎቶ ምናምን የሚለውን ያለው ነገር እንደዚህ ነው። ከዚህ የበለጠ ምነግር ነገርም የለም። ይሄው ነው። እኔ ይሄንን ስነግርህ ብሌኒ ሁላ እንድትሰማ አልፈልግም። መስማትም የለባትም ማወቅም የለባትም። አይታታል እንዴት እንደሆነች። ሰፈር ላይም ቤተሰብ የሚሆን ማንንም ሰው ስለ ልጆቿ የሆነ ነገር እንዲናገር አትፈልግም። ምንም ነገር እንዲሰማባትም እንዲናገሯቸውም አትፈልግም። ስለዚህ ልጆቻችሁን ደብቃችሁ ነው ወይስ በነፃነት ነው የምታሳድጉት? ብቻ ከባድ ነው። ደበቅናቸውም አንልም፣ በነፃነትም እያሳደግናቸውም አንልም። እንደነገርኩህ ብዙ ቻሌንጆች አሉ። ብቻ እንደዚህ አይነት ነገር ሲፈጠርብህ አያጋጥምህ አያደርስብህ ነው የሚባለው። ብቻ እያኖርናቸው ነው፣ እያሳደግናቸው ነው፣ ፈጣሪን እየጠበቅን ነው። የሆነ ሰዓት ምህረቱን እንደሚሰጥልን እርግጠኛ ነን። እንደዛ ነው፣ በተስፋ ነው እየኖርን ያለን ነው። ምን ማለት እንዳለብን አላቅም። በጣም እናዝናለን። ትንሽ እኔ የመረባበሽ ስሜት ውስጥ ነኝና ቀረጻውን ባቋርጠው ደስ ይለኛል። ግን ቀረጻውን ከማቋረጤ በፊት ብሌን ከነቃች በማንኛውም ሰዓት እሷን ማናገር እንደምፈልግ ልነግር እወዳለሁ። ኦኬ እሺ፣ ችግር የለውም። ግን እንደው ስለዚህ ጉዳይ እሷን ባታወራት ደስ ይለኛል። ምክንያቱም እሷ እንደኔ እንደዚህ ተረጋግታ ልታወራ ትችላለች። ከባድ ነው፣ ስሜቱን መቆጣጠር አትችልም ብሌኒ። እንደነገርኩ ልጆቿን በጣም ነው የምትወደው። በጣም እኔ ሳልወዳቸው ቀርቻ አይደለም፣ ግን ግዴታ መናገር ስላለብኝ ልናገር ብዬ ችዬው ነው፣ ዋጣ አድርጌ ይዤው ነው እንጂ በጣም ከባድ ነገር ነው። እና ብሌኒን እንደዚህ ባጠይቃት ደስ ይለኛል። አሁን ስለ ልጆቿ ምናምን ድጋሚ ባታወራ ከሷ ጋር ደስ ይለኛል። እኔ ጋር ስለወራህ የሚጠቅም ነገር አለ ብዬ አላስብም። ችግር የለውም። በደንብ ፕራይቬሲ በደንብ እጠብቃለሁ። አልናገርም፣ አታስብ። ግን ያው አሁን ላይ ቀረጻውን ባቋርጥና ከኤዶም ጋር አንዳንድ ማውራት የምፈልጋቸው ነገሮች አሉ። ደስ ይለኛል። እኔም በጣም የሆነ የድካም ስሜት ምንም እየተሰማኝ ስለሆነ ብሌኒንም ለያት እስኪ። ውድ ተመልካቾቻችን ከሰዓታቶች በኋላ ተመልሼ መጥቻለሁ። ባለቤቷ አፈወርቅ አንድ ማስተካከለው ነገር አለ ብሎ ወጥቷል። ያው ቀደም የተወሰነ ረፍትም ላርግ የእሷንም የጤና ሁኔታ ቼክ ላርገው ብሎ ነበር። ያው እንደዚህ አሁን ጋደም ብላ ስትመለከቷል የከፋ ነገር አጋጥሟት አይደለም። ያው ሁሉም ነገር ሰላም ነው። ያን ያህል ችግር ኖሮ አይደለም። ያው በመጀመሪያ ደረጃ ብሌን እንግዲህ ፈጣሪ ተመሰገነው። ያው መትረፍሽ አንድ ነገር ነው። ምናልባት ሌላ ተያዥ ነገሮች አሉብሽ ወይም ደግሞ በሽታዎች ከዚህ በፊት የሚጥል በሽታዎችም አሉብሽም ብለን እንዳንጠይቅሽ ያው ሆስፒታልም የነበረው ነገር እናውቃለን። ከዶክተሮቹ የሰማነው ነገር ከዚህ በፊትም ወድቀሽ እንደማታቂ አንድ ጊዜ በልጅነትሽ ብቻ እንደወደቅሽ እንደነዚህ አይነት ነገሮችም ነግረሽናልና ምንድነው ስለ ልጆች ስለተወራ ነው ወይስ ምንድነው? እኔ ጭንቀት አልወድም እና ለዛ ነው እንጂ ምንም የተፈጠረ ነገር የለም። ምንም የሆነ ነገር የለም። ስለ ልጆቼም ስለተነሳ ምናምን አይደለም።
ግን ያው ጭንቀት ስለማልወድ ነው። ጫጫታ ጭቅጭቅ ምናምን ደስ አይለኝም። ለዛ ነው እንጂ ሌላ የተፈጠረ ነገር የለም። አሁን ጨረሳችሁ ማለት? አሁንስ ምንድን ነው የቀራችሁ? እኔ ምንም ልትገቡኝ አልቻላችሁ። እሺ ይኸውልሽ ረጋ ለማለት ሞክሪ። በነገራችን ላይ በዚህ አጋጣሚ ውድ ተመልካቾቻችን ቅድም ከሰዓታቶች በፊት ከኢዶም ጋር ቀረጻውን ባቋረጥንበት ሰዓት ከሷ ጋር አንዳንድ ነገሮችን ማውራት አለብን ባልን ሰዓት ለማጣራት የሞከርናቸው ነገሮች ነበሩ። የኛም ባልደረቦች እንግዲህ ስለ ብሌንና ስለ አፈወርቅ የግል ህይወታቸው አንዳንድ ነገሮችን በደንብ እንዲመረምሩ እንዲያጣሩ ለነሱ ኃላፊነት ሰጥተን ነበር። በዛም ኃላፊነታቸው መሰረት እንግዲህ ስራቸውን ጀምረዋል። ምናልባት ከ1 ሰዓት ወይ ከ2 ሰዓት በኋላ ዘገየ ከተባለ ደግሞ ማታ ላይ እንግዲህ አንድ ፍንጭ የምናገኝ ይሆናል ማለት ነው። ይህም ፍንጭ ምንድነው? ሁለቱ ባልና ሚስቶች ብሌንና አፈወርቅ በመሃላቸው ዝምድና አለ በሚለው በዛ በደብዳቤ ጉዳይ ያው ያንን እውነት ሙሉ ለሙሉ ይገላግልልናል ሳይሆን ቢያንስ ወደ ቀጣዩ ስቴፕ የሚያመራን አንድ ፍንጭ እናገኛለን። ይህን ነገር ቢበዛ እስከ ማታ ነው። አሁን ከ1 ሰዓት ከ2 ሰዓት በኋላም ባልደረቦቻችን የደረሱበትን ሊያሳውቁን ይችላል። ካልሆነም ደግሞ ማታ ነው። ስለዚህ ምናልባት ካሁን በኋላ ልናስቸግርሽ የምንችለው 1 ቀን ነው ወይም 2 ቀን ነው። 2 ቀን እንኳን እንትን አይደለም። ምን ያልገባኝ የኛን ትዳር ለመበጥበጥ እንደዚህ መጨነቃችሁ ምንም እየገባችሁኝ አይደለም። ቤቴ መጣችሁ ከባሌ ጋር ዘመድ ነሽ እያላችሁ ነው። ገብቷችኋል ግን የምታደርጉት ነገር? እሺ ለምን ራስሽን ስተሽ እንደወደቅሽ ይቅርታ ይሄንን ነገር ስናገር እንግዲህ ቤተሰቦች ባለቤቷም አስጠንቅቆኛል፣ ቃል አስገብቶኛል። ምንም ማድረግ አልችልም። ሁሉንም ነገር ነግሮኛል። ስለ ልጆችሽ 2 ወንድ ልጆች። እሺ ደህና ነሽ? እኔ ደህና ነኝ። ምንድነው የምትፈልጉት? እሺ አሁን ደግሞ ልጆች ጋር ምን ልትሰሩ ነው? ማለት ምንድነው? ስለኔ ህይወት እንደዚህ መፈትፈት ምን አስፈልጋው? ስለ 6 ዓመት እና ስለ 3 ዓመት ልጆችሽ ያው እኔም እንዴት እንደምነግርሽ አላቅም። ሁሉንም ነገር አውቄዋለሁ። ማለትም ባለቤትሽ የነገረኝ ያው 2 ወንድ ልጆችሽ የአእምሮ እድገት ውስንነት እንዳለበት። አፍህን ዝጋ እንዳትጨርሰው። እሺ ቆይልሽ። አይመለከትህም ስለኔ ልጆች አያገባህም ሲጀምር። ይሄ ነገር ግን ካለ ምክንያት አልሆነም። አይመለከትህም አልኩህ እኮ ስለ ልጆች አያገባህም ሲጀምር። ውጣልኝ፣ እኔ አልፈልጋችሁም ሲጀምር። ስለ ልጆች አንድ ነገር ማለት አትችልም። አንድ ነገር ገብቶሃል አይደል? እነሱ ጤናሞች ናቸው ለኔ፣ ምንም አልሆኑም። ውጣልኝ፣ እኔ ምንም መስማት አልፈልግም። ምንም ነገር ለኔ ልጆች ጤናሞች ናቸው፣ ምንም አልሆኑም። ይህንን ስል ይቅርታ ተመልካቾችም ይቅርታ፣ ግን እነዚህ ልጆች 2 ልጆችሽ የምርም እንግዲህ አፈወርቅ እንዳለው የአእምሮ እድገት አጨርሰው። ምንም አልሆኑም የኔ ልጆች፣ ምንም አልሆኑም። አይመለከትም ስለ ልጆቼ። ልጆቼ ጤናሞች ናቸው ለኔ። ምንድነው እቅዳችሁ? ምንድነው የምትፈልጉት ከኔ? ለምን ከህይወቴ አትወጡም? ለምን አትተውኝም? ቆይ ምንድነው የምትፈልገው? እነዚህ ልጆች እየሰጡን ያሉት አንድ ፍንጭ አለ። ይህንን ስልሽ እርግጠኛው እኔ አላቅም። እኔ አሁን ቆይታ ማድረግ ራሱ ይብን እየከበደኝ ነው። ግን ያው እንደዚህ አንዳንዴ ከዘመድ ከአክስት ልጅ ከወንድም ልጅ እርስ በርስ ሲዋለዱ ጄኔቲክሳቸው ላይ ዝግመተ ለውጥ ያመጣል የሚባል እንግዲህ ጥናት አለ። ምናልባት ስለዚህ ጥናት እናንተም ሰርች ታውራውን ነገር እያወቅኸው ነው ያልኩህ ነው። በቃ ዝም በል። ስለ ልጆች አታውራ። በቃ ስለ ልጆች አልፈልግም። የኔ ልጆች ጤናሞች ናቸው። ምንም አልሆኑም። ምንም አልሆኑብኝም። ይቅርታ። እሺ እንደዛ ለማለት ፈልጌ ሳይሆን
ምንም አልሆኑም። ምናልባት እኔ ምንም አልሆኑብኝም ልጆቼ ምንም አልሆኑብኝም። በቃ አይመለከትህም ስለ ልጆቼ። እኔ ልጆቼን እርዳልኝ አላልኩም አልለመንኩም አይደል? በቃ ልጆቼ አልከበዱኝም። እኔ ምንም አልሆኑብኝም። ጤናሞች ናቸው ለእኔ ልጆቼ። ምንም እንድትል አልፈለግም ስለ ልጆቼ። በቃ ምንም ማለት ነው ምንም በቃ ያንተ የፈጠርከውን የውሸት ታሪክ ከልጆቼ ጋር ታገናኝብኝ። ማስረጃ ሊሆኑ አይችሉም። በቃ የፈጠርከው ታሪክ እውነተኛ እንዲባልልኝ የኔ ልጆች ማስረጃ ሊሆኑ አይችሉም። ሲጀምር በቃ በልጆቼ ልትለምኑ ነው አይደል የመጣችሁት አይደለ? ውጡልኝ። ሲጀምሩ ውጡልኝ። ለምን እንደማትሰማ ውጡልኝ። ለምን እንደማትወጣው ተነስተው ውጣልኝ። በቃ አልፈልግም። ለምን እንደማትወጣው በቃ ውጣልኝ። በቃ አልፈልግም። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንግዲህ ከአንድ ቀን በኋላ ተመልሼ መጥቻለሁ። ውድ ተመልካቾቻችን እንግዲህ ያው ለመጨረሻ ጊዜ የነበረው ቪዲዮ ብሌንን ኢንተርቪው ያረግናት ነበር። ያው ብሌንም በጉልበት ስታስወጣን ነበር የተመለከትነው። ምንም እንኳን ተንቀሳቅሳ የሆነ እርምጃ ወስዳ ባታስወጣንም ግን ስትጮህ ነበር። ስለዚህ ያው ከመውጣት ውጪ ሌላ ምንም አማራጭ አልነበረንም። በትናንት ቪዲዮ ላይ እንግዲህ አንድ የተናገርኩት ነገር ነበር። የኔ ባልደረቦች የብሌንንም የአፈወርቅንም ቤተሰቦች እንዲሁም የብሌንና የአፈወርቅን የጀርባ ታሪካቸውን ባክግራውንዳቸውን በደንብ እያጣሩ ነው ወይ ከአንድ ሰዓት በኋላ ግፋቢል ደግሞ ማታ ላይ የሚያገኙት መረጃ አለ፣ የሚያሳውቁን ፍንጭ አለ ብያችሁ ነበር። ውድ ቤተሰቦች አንድ የተገኘ ፍንጭ አለ። ያ ፍንጭ ምንድነው የሚለው ደግሞ ማለት ነው ቤተሰቦች እንግዲህ ወደነ ብሌን ቤት እናመራና እኔ አሁን ከአፈወርቅ ጋር ተቀጣጥሬያለሁ። ያው ለአፈወርቅ ሁሉንም ነገር መናገር አይቀርም በእርግጠኝነት እንዳይደብረውም ለብሌን ያለውን ነገር እንደነገርኩትም ወይም ደግሞ በእርግጠኝነት እሱም ማውቁ አይቀርም። ያው ምናልባት ከብሌን ጋር ካወሩም ብሌንም ያለችበት የጤና ሁኔታ ጥሩ ነው ብሎኛል። አሁን ግን ወደ አፈወርቅ ቤት ልሄድ ነው። ብሌን የለችም እዛ። እኔም አለመኖሯን ስላወቅኩ ነው የሄድኩት። ከአፈወርቅ ጋር አንዳንድ ማውራት ያሉብኝ ነገሮች አሉ። የኛ ባልደረቦች ያገኙት ፍንጭ ምንድነው የሚለውን ነገር ደግሞ በቀጥታ ከአፈወርቅ ጋር በማደርግላችሁ ቃለ ምልልስ ላይ የማሳውቃችሁ ይሆናል። አብራችሁን ቆዩ። ጎጆ ቲቪ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ አፈወርቅ ቤት እናመራለን። ውድ ተመልካቾቻችን እንግዲህ በአፈወርቅ መኖሪያ ቤት ውስጥ ነው የምንገኘው። ብሌን እንግዲህ ያው ልጆቿንም ለማየት የተወሰነ አንድ ቀን ሁለት ቀን እረፍት ለማድረግም ወደ ቤተሰቦቿ ቤት ማቅናቷን ሰምቻለሁ። በዚህ አጋጣሚ አፈወርቅ አትናገር ያልከኝንም ነገር እንግዲህ የተወሰነ በስልክ የጀመርኩልህ ነገር አለ። ያው ለሱ ደግሞ ይቅርታም ልጠይቅ ፈልጋለሁ። ያው ስለ ልጆች እንደነገርከኝና ስለ ልጆቻችሁም የማውቀው ነገር እንዳለ ለብሌን ነግሬያታለሁ። ይሄ ነገር እንግዲህ አንተን እንደሚያስደብርና እንደሚያስከፋ አውቃለሁ። ለዚህ ይቅርታ መጠየቅ ፈልጋለሁ። ያለኝ ብቸኛ አማራጭ መናገር ነበር። ይህንን ነገር መጨረሻውን ለማየት ለማወቅ ወይም ደግሞ መፍትሄ እልባት ለመስጠት ሲባል የማላረገው ነገር አይኖርም። ዛሬም አንድ ያገኘሁት ፍንጭ አለ። ስለዛ ፍንጭ ከመናገሬ በፊት እንግዲህ አፈወርቅ ስለተገናኘን ደስ ብሎኛል። ስላሉት ነገሮችን ማውራት እንችላለን። እሺ ወንድሜ አመሰግናለሁ። እኔም በድጋሚ ስላገኘው ደስ ብሎኛል። ነገር ግን እንደዛ ያልኩን ነገር ቃልህን ሳትጠብቅ ለብሌኗ መናገርህ በጣም አስከፍቶኛል። ምክንያቱም ብሌኗ ነግሬሃለሁ፣ ጭንቀት አትችልም። ትናንት የተፈጠረውን ነገር ድጋሚ እንዲፈጠር አልፈልግም ብዬ ነበር። ነገር ግን አንተ ሁሉም ነገር በግልጽ መውጣት አለበት ብለህ ስላሰብክ በቪዲዮ መጨረሻ ላይ ይህንን ነገር ለምን መናገር እንደፈለግኩ እነግርሃለሁ። ከዛ ፊት ግን ወደ ፍንጩ ስገባ እንግዲህ ውድ ተመልካቾቻችን ወንድማችን አፈወርቅ ያው ከብሌን ከባለቤቱ ብሌን ጋር በመሃላቸው ዝምድና እንዳለ ነው። ይህንን ጥርጣሬ ይዘን ነው እንግዲህ ይህንን ኬዝ ይህንን ጉዳይ የጀመርነው። ይህንን ኬዝ ለምን እንደምንሰራ በደንብ ታውቃላችሁ እናንተ። በዋናነት ኬዙን የጀመርንበት ምክንያት እንግዲህ ኤዶም የእናቷን አደራ ላለመብላትና የእናቷን ነፍስ ለማሳረፍ ሲባል በዛ ምክንያት ነው የተጀመረው። ሁለታችሁ ዘመድ ናችሁ አይደላችሁም የሚለው ነገር ወደ ዲኤንኤ ቀጥታ ዲኤንኤ
ከማስመርመር ወይም ደግሞ ቤተሰቦቻችሁን ከመጠየቅ ይልቅ እኛ በራሳችን መንገድ ማጣራት ያሉብን ነገሮች ስላሉና እነዛን መንገዶች ይዘን ከዛ በኋላ ዲኤንኤም ሌሎች ነገሮችን እናደርጋለን ብለን ነው። በነገራችን ላይ ቤተሰቦቻችሁን ኢንተርቪው ማድረግ አላቃተንም፣ ግን ነገሮች የባሰ ይባባሳሉ። የባሰ ምክንያቱም ዘመድ ሁኑ አትሁኑ የሚያረጋግጥ ምንም አይነት ኤቪደንስ የለም አይደለ? ስለዚህ ያ ነገር ሳይኖር ያ ማስረጃ ሳይኖር ወደ ቤተሰቦቻችሁ ሄደን ዘመድ ናቸው አይደለም የሚል ጥርጣሬ እንዳለንና የዚህንም ጥርጣሬ መጨረሻ ማወቅ እንፈልጋለን ብንል ማንም ሳያምነንም እንደገና ሌላ ጸም ነው የሚፈጠረው። ከዛ በኋላም ይህንን ኬስ የምንሰራበትን እድል እናጣለን። ስለዚህ እኔ ቤተሰቦች ከባልደረቦቼ ጋር በመመካከር የመረጥኩት አንድ መንገድ አለ። በዛ መንገድ ሄዳለሁ። ምናልባት ይህ መንገድ ረጅም ውስብስብ ሊሆን ይችላል፣ ግን ችግር የለውም። እኔ የሚሄድበትን መንገድ ራሴ ጠንቀቅ ያውቃለሁ። የኛ ባልደረቦች ያገኙት መረጃ እንግዲህ አፈወርቅ ብቸኛ ልጅ ነው። እናትና አባቱ በህይወት አሉ። እንዲሁም ደግሞ ቦሌ ኦሎምፒያ አካባቢ እንግዲህ ኦሎምፒያ ብዙዎቻችሁ ታውቁታላችሁ፣ ወደ ፍላሚንጎ አካባቢ ነው። ከመስቀል አደባባይ ወይም ደግሞ ከኡራኤል በሁለቱ መካከል ነውና ቤተሰቡን ሄደን ለማውራት ሞክረናል። ያው እኔ በቀጥታ ባልሄድም የኔ ክሮች ግን ቤተሰብ እናትና አባቱን ለማውራት ሞክረዋል። ግን እናትና አባቱን ያወሩበት መንገድ አሁን ዘመድ ናቸው የሚለውን መንገድ ይዘው ሳይሆን በሌላ መንገድ ነው። እናም የኛ ባልደረቦች ያገኙት ያው በዚህ አጋጣሚ የአፈወርቅ ትክክለኛ እድሜም 33 ዓመቱ ነውና ከ33 ዓመት በፊት አፈወርቅ በጤና ጣቢያ እንደተወለደ እንዲሁም ደግሞ ያ የተወለደበት ጤና ጣቢያ የት አካባቢ ነው የሚለውን ነገር የኛ ባልደረቦች ከአፈወርቅ እናትና አባት ትክክለኛ የሆነችውን መረጃ በመውሰድ ከዛም ወደዛ ጤና ጣቢያ ነው ያመሩት። የምርም ያው ያ ጤና ጣቢያ እሱ እንደተናገረው ነው አዲስ አበባ ውስጥ ነው የተወለድኩት ነው ያለው፣ ያደግኩትም አዲስ አበባ ውስጥ ነው ያለው። እዛ ጤና ጣቢያ ሄደው ነበር። ያደረጉት ነገርም ምንድነው አፈወርቅ የተወለደበት የማዋለጃ ክፍል ውስጥ ከ3 አስርት ዓመታት በፊት ማለትም ከ33 ዓመት በፊት ሲሰሩ የነበሩ ባለሙያዎች ያው በዋናነት ማዋለጃ ክፍል ውስጥ የሚሰሩ ሴቶች ናቸው፣ ወንዶችም አሉ። እዛ ውስጥ የማዋለጃ ክፍል ውስጥ ሲሰሩ የነበሩትን ሰራተኞች ማናቸው፣ ምንድናቸው፣ አሁን ላይ በህይወት አሉ የሉም የሚለውን ነገር ሁሉንም ነገር ሲያጣሩ ነበር። ውድ ተመልካቾቻችን እንግዲህ አንዲት ሴትን ነው ልናገኝ የቻልነው። እዛ ማዋለጃ ውስጥ ከሚሰሩ ሰራተኞች ውስጥ ሁለቱ በዚህ ሰዓት በህይወት እንደሌሉ ከቅርብ ዓመታት በፊት እንዳረፉ ነው ያገኙት መረጃ የሚያሳየው። ስለዚህ ለጊዜው ያገኘነው እዛ ማዋለጃ ክፍል ውስጥ የምትሰራ የነበረች አንድ ነርስ ያው አሁን ላይ ግን በዛ ሙያ ላይ እንደማትገኝ ያቺም ሴት እንግዲህ ወይዘሮ አዛለች እንደምትባል ያው ትክክለኛ እድሜዋን በቁጥር በግምት ስላላወቅ ነው ያው አንቱ እንበል አንቺ እንበል የሚለውን ነገር እንግዲህ ወደዚህ ካመጣን በኋላ ነው የምንወስነው። ነገር ግን ወይዘሮ አዛለች ያልንበት ምክንያት ያው ያገባች ሴት ናት፣ የወለደችም ሴት ናት። ውድ ተመልካቾቻችን እንግዲህ የኛ ባልደረቦች ወይዘሮ አዛለችን ይዘዋታል። ያው በሰላማዊ መንገድ ነው የያዟት። ምንም አይነት አካላዊ ጥቃትም አላደረሱባትም። እንደውም የቻሉትን ያክል ትሪት ሲያረጓት ነበር ቤተሰቦች። ያው ከባልደረቦቻችን ጋርም አላስፈላጊ የሆነ ሰጣ ገባም እንደተፈጠረ የኛ ባልደረቦች ነግረውናል። ስለዚህ አፈወርቅ ያው ተዘጋጅ፣ ከ33 ዓመት በፊት ያዋለደችን ሴት ወደዚህ ይዣት እመጣለሁ። ከዛ በኋላ ለሶስት የምናወራቸው ነገሮች የሚኖሩ ይሆናል። እሺ ደስ ይለኛል። ማለት እውነቱን ለማወቅ በጣም ስለጓጓው እኔም ምክንያቱም አንድ ነገር እንደዚህ አየር ላይ ተንጠልጥሎ እንዲቀር አልፈልግም። ብሌኒ እንደውም እንደዚህ አይነት ወሬ እንዲወራም አልፈለገችም ነበረ። ሁሉም ነገር ባለበት ሆኖ እኔና እሷ ባልና ሚስት ሆነን በፍቅር እንድንኖር ነበር የፈለገችው። ምክንያቱም እኔን በጣም ታፈቅረኛለች፣ እኔም በጣም አፈቅራታለሁ። ከአንድም 2 ልጆች ወልደናል። ያው እንደ ፈጣሪ ፍቃድ ሆኖ ጤነኛ ባይሆኑም
ስለዚህ አሁን እንደዚህ አይነት ነገር ሲመጣ ልንለያይ እንችላለን የሚለው ሐሳብ ስላለባት እሷም እኔ ጋም ቢኖርም ግን እንደዚህ አይነት ሐሳብ ሰምተን ደግሞ ዝም ብለን መቀመጥ የለብንም። ልባችን ተንጠልጥሎ ነው የሚቀረው። ምክንያቱም እስከ መጨረሻው ድረስ ሄደን ያለውን ነገር ትክክለኛውን ነገር ማወቅ አለብን። እኔስ ማን ነኝ የሚለውን ነገር ማወቅ አለብኝ። አሁን ላይ የት ነው የተወለድኩት፣ እንዴት ነው የተወለድኩት፣ ቤተሰቦች ምናምን የሚለው አሁን እንግዲህ እንዳላችሁት ያቺ ነርስ እኔ ከተወለድኩበት ጤና ጣቢያ ወይም ሆስፒታል ላይ የምትሰራ ከነበረች ሁሉም ነገር እንደምትነግረኝ ተስፋ አድርጋለሁ። ውድ ቤተሰቦች አንድ መናገር የምፈልገው ነገር አለ። ብሌንና አፈወርቅ ዝምድና ካላቸው ለምን ቤተሰቦቻቸውን ኢንተርቪው ያላደረክም ልትሉኝ ትችላላችሁ። የብሌንና የአፈወርቅ ቤተሰቦች ይተዋወቃሉ። ሰርግ ላይም፣ ጥሎሽ ላይም፣ ሽምግልና ላይም ኢቭን ወልደዋል። በየጊዜው ይጠያየቃሉ። የበዓል ጊዜ ቢያንስ እንደው በትንሹ በሁለት ወር አንዴ ይገናኛሉ። ስለዚህ ዘመዳማቾች ከሆኑ ይተዋወቃሉ። እንዴት ይሄ ነገር ሊሆን ይችላል? ለዛ ነው ቤተሰብ በቀጥታ አፈወርቅ ወደ ተወለደበት ሆስፒታል ለመሄድ የወሰንኩት። ያው አፈወርቅ ደግሞ የተወለደበትን ሆስፒታል ዝም ብዬ ከመሬት ተነስቼ አድራሻውን ላገኝ አልችልም። ወደ ቤተሰቦቹ መሄድ ነበረብኝ። ግን ዘመድ ናቸው የሚለውን ሐሳብ ይዤ አይደለም፣ በድብቅ ነው። ይቅርታ ቤተሰቦችንም ያው ይሄን ነገር መደባበቅ አለብኝ። የአንተን እናትና አባት ብሌን ታውቃቸዋለች። የብሌንን እናትና አባት ደግሞ አንተ ታውቃቸዋለች። አክስት ልጅ አጎቶቿ ምናምን ሁሉም ነገር በደንብ ዘመድ ይተዋወቃል። ስለዚህ ዝምድናው የቱ ጋር ነው የሚለው ነገር ነው እዚህ ጋር ጥያቄ የሆነብን። ይህንን ነገር ደግሞ የምናጣራው እነሱን መጠየቅ አይደለም ማለት የማይመስል ነገር ነው አይደለም። እናትህን ዘመዳማቾች ናቸው ብሌን የምትባል ሴት አያውቁም። ብሌን የምትባሏን ግለሰብ የሚያውቋት እንግዲህ የተጋባችሁት ከዛሬ 6-7 ዓመት በፊት ነው አይደለ? ካልተሳሳት ያኔ ነው የሚያውቋት። እሱም የልጃቸው እጮኛ ሆና ስትመጣ የብሌንም ቤተሰቦች አንተ የሚያውቁ ብሌን በ17 ዓመቷ ነው አንተን ያገባችው። የዛ ሰዓት አንተ የብሌን እጮኛ ሆነ ስትመጣ ነው። ስለዚህ ይሄ ነገር ከባድ ኬዝ ነው ማለት ዘመድ ልትሆኑም ላትሆኑም ትችላላችሁ የሚለው ነገር ሳይሆን ነፍሳቸውን ይማረውና የኤዶም እናት ያንን ደብዳቤ ዝም ብለው በፈጠራ የጻፉት ከመሬት ተነስተው እዛ ላይ ያሰፈሩት ነገር አይደለም። የሆነ እውነት እንዳለው ግልጽ ነው። እኔ ደግሞ እንደዚህ አይነት ነገር ሽፍንፍን ያለ የሆነ መውጫ የሌለው ነገር ይመስል ይሄ ድብቅብቅ ያለ ነገር በደንብ ነው የሚያጓጓኝ። ስለዚህ ይሄ ነገር ምንድነው የሚለውን ነገር እስከ መጨረሻው ሄድበታለሁ። ባለው ነገር ራሴን አጠንክሬ እውነቱን እስክደርስበት መታገል እንቀጥላለሁ። ስለዚህ አሁን ወይዘሮ አዛለችን ወደዚያ አመጣታለሁ። እሺ ያው እኔም እሷ መታ ትክክለኛውን ነገር መስማት ስለፈለኩ እሷን ቶሎ ብናመጣት ደስ ይለኛል። ያለውን ነገር ማወቅ አለብን ማለት እስከ መጨረሻው ድረስ ሄደን ሁሉንም ነገር ማጣራት አለብን። እንደኔ እኔ ደስ የሚለኝ ምንም አይነት ነገር ባይኖርብን ሚስቴ እንደሆነች የልጆች እናት እንደሆነች ነው እንድንቀጥል የምፈልገው። ግን እንግዲህ ፈጣሪ ብሎ የሚሆነው ነገር አይታወቅም። አይ እኔ አሁን ነው እያልኩ አይደለም። ግን አንድ ነገር እኔ ጥያቄ ምልክት ሲመጣ ለምን ይመጣል ነው። እኔ ዘመድ ናችሁ እያልኩ አይደለም። እንደውም ዘመድ የመሆናችሁ እድል ከፍተኛ ነው ብዬ አላምንም። ግን የኤዶም እናት ለምን ዘመዳማቾች ናቸው አሉ? እሱ ነገር መፈጠር የለበትም። እንደዚህ እንትን እንድል ያደረገኝ ይሄ ነገር ጥያቄ ስለፈጠረብኝ ነው እኔ ጋርም። ስለዚህ አሁን ያልካትን ሴትዮ መታ ያለውን ነገር ለማንኛውም እሺ ብሌን ከደወለችልህ ያው እዚህ በር ላይ አይደለችም ወይዘሮ አዛለች። ስለዚህ 50 ደቂቃ ይፈጅብኛል፣ ጠብቀኝ። በመሃል ብሌን ከደወለችልህ ወይም ደግሞ ድንገት የሆነ የምፈልገው ነገር እቃ አለ ምናምን ካለች ቆይ አንዴ ስራ ይዣለሁ እንዳትመጪ በላት፣ ወይም ደግሞ በቴክስት ነገራት። ይህንን ነገር ካንተ ጋር ብቻ ነው ማውራት የምፈልገው፣ ወይም ደግሞ ላልተወሰነ ጊዜ አብረን እንድንሰራ የምፈልገው ነገር አለ። ትንሽ ብሌን ስሜታዊ የሆነች ነው። አስፈላጊ ካልሆነ ባትመጣ ደስ ይለኛል። እስኪ ከደወለች እንደዛ እላታለሁ። እንግዲህ ያው ያለውን ነገር ታውቀዋለህ ምን ያክል ከባድ እንደሆነ፣ በእሷን መፍረድ አትችልም። እኔም በውስጤ ቻል አድርጌ ዋጥ አድርጌ ይዤው ነው እንጂ በጣም ከባድ ቻሌንጅ ነው የገጠመን ነገር። እንዳልኩ በህይወታችን ብዙ ነገሮችን አሳልፈናል፣ ብዙ ነገሮችን። እነዛን ነገሮች አሳልፈ ሌላ አሁንም ከባድ የሆነ ነገር ሲመጣብህ
ምን አይነት ድል ነው ብለህ ነው የምታስበውና ለማንኛውም እስኪ ለዛ ወይዘሮ አዛለችን እሺ ሰውዬ ምንድነው የፈለከው? አንዴ ውስጥ ገብተን እናውራ። ምንድነው? ወይዘሮ አዛለች ባልገባኝ ነገር ላይ ምንድነው ማወራው? ውስጥ ገብተን እናውራ። እንዴ እኔ አላወራም እንደዚህ አይነት ነገር። ቆይ አንዴ ታዋኝ። ምንድነው የፈለከው አንተ? ምንድነው? እኔ ምንድነው ባልገባኝ ነገር ላይ ምንድነው ማወራው? እኔ ይቅርታ እንደውም እኔ በዚህ አጋጣሚ ውድ ተመልካቾቻችን ወይዘሮ አዛለች ያን ያህል ትልቅ ሰው እንደሆኑ ስላላወቅኩ ነበር። ያው አሁን ላይ ግን አክብሬዎት መጥራት ነው የምፈልገው። ያው እስካሁን አንቺ እያልኩ ነበር እንትን ስለይ ነበረው። ስለዚህ ወይዘሮ አዛለች ይቀመጡና ያለውን ነገር በሰላማዊ መንገድ እናውራ። የኛ ባልደረቦች ሁሉንም ነገር አስረድተውታል። ምንድነው ያስረዳው? እሱ አፈወርቅ ይባላል። አፈወርቅ የተባለው ልጅ እሱ ነው። ከዛሬ 33 ዓመት በፊት እርሱ ያዋለዱት። ምንድነው ማዋለድ ምናምን ምንድነው? እኔ ምንድነኝ? ምን አይነት ወሬ ነው የምታወራው? ልጅ ሁሉንም መረጃ ታውቃለች የተባለችው እሷ ነች። ያው እንግዲህ እሷ አልገባኝም እንዴ አልገባኝም። ወይዘሮ አዛለች ምንድነው ማይገባክ? ከዛሬ አይደለም ከዛሬ 33 ዓመት በፊት እርሶ በሚሰሩበት ጤና ጣቢያ ውስጥ ማዋለጃ ክፍል ውስጥ ይሰሩ ነበር። ያዋለዱት ልጅ ደግሞ ያው አፈወርቅ ማለት እሱ ነው። ማለት ምን እያሉኝ ነው? የምን ጤና ጣቢያ ነው ያመሃል? ቆይ እሺ አንዴ እንቀመጥ እናውራ። አልገባኝም። የምን ጤና ጣቢያ ማለት ለመዋሸት እየሞከሩ ነው? ምንድነው መዋሸው? እኔ ጤና ጣቢያ አይደለም ሆስፒታል በህይወት ያላቀም ለራሴ ጤነኛ ሴት። ምን አይነት ወሬ ነው የምታወሩት? የኛ ባልደረቦች እኮ ከ33 ዓመት በፊት የጤና ተቋም ላይ እንደሚሰሩ ማረጋገጫ ማስረጃ። ቆይ ልጨርሳ። እኔ ከተሳሳትኩ እኔ እቀጣለሁ። ከተሳሳትኩ እጣራቸዋለሁ። ምን ማለት ነው? ባልደረቦቼን እጣራቸዋለሁ። ወይም ደግሞ የእርሶን ከ33 ዓመት በፊት የተገኘውን የሕክምና ውስጥ እንደሚሰሩ የሚያሳይ ማስረጃ አስልካለሁ። እኔ በዘመን አመጣሽ በዚህ በኮተት አላም። ምንም በኮተት አይደለም እንዴ። አንድ ሰው ወደ አንድ ተቋም ወደ አንድ ድርጅት ስራ ሲገባ ሲቀጠርም ተምሮ ወረቀት አለው አይደለ? በዛው ወረቀት ነው። እንኳን ከ33 ዓመት በፊት እኮ ከ50 እና ከ60 ዓመት በፊት የነበሩ የወረቀት ማስረጃዎች አሉ። አሁን እኮ እናንተንም እኮ ለማመን እኮ ከበደኝ እንዴ። ሰማኝ እኔ ምንድነው አይደለም ሆስፒታል መስራት። እኔ ሆስፒታል ሄጄ አላቅም ለመታከም እንኳን በህይወቴ አንድ ጊዜ አስታውሳለሁ ጤና ጣቢያ። ከዛ ውጪ እኔ የማውቀው ነገር የለም። ቆይ ችግር የለውም። ቀረጻ ይቋረጣል አንዴ በቴሌግራም አስልካቸዋለሁ። ማስረጃው እንደው ይሄ ማስረጃ የተቀነባበረ ነው ካሉ ችግር የለውም። ማለት በዚህ ነገር አላምንም። ስልክ እኮ ነው ስልክ ነው። ይሄ ዝም ብላችሁ ስልክ ነው። ምንም አንኳተን የምናመጣው ነገር አይደለም። ስልክ ነው። በዚህ ነገር ካላመኑ ደግሞ የሚያውቁት እውነት አለ ማለት ነው። ምንድነው የማውቀው እውነት? ቆይ ምን አርጊ ነው የምትለው? አንዴ ይጠብቁኝ። ቆይ በቃ እኔ አልፈልግም እንደዚህ አይነት ወሬ። ለምን ተረጋግተሽ ያለውን ነገር ለመናገር አትሞክሪም? ገና ይደውላል እንዴ እኔ ላይ ቁጭ ብሎ? ቆይ እደውላለሁ። ከ33 ዓመት በፊት የሕክምና ተቋም ውስጥ እንደሚሰሩ የሚያሳየው ማስረጃ አስልካለሁ። አንዴ ስልክ እያነሱልኝ አይደለም፣ ቴክስት አደርግላቸዋለሁ። እንዴ ያላችሁ የሰውታ ማሰቃቅሎ እናንተ ልማዳችሁ ነው። እንደዚህ ከየትም ወሬ እየሰበሰባችሁ ማውራት። ቆይ ምንድነው? ወይዘሮ አዛለች እኔና እርሱ አሁን የተገናኘ ነው። እርሱን ላመጣ ስል ከባልደረባዬ ጋር የተገናኙት ማለት ለምንድን ነው እንደዚህ እየሆኑ ያሉት? ምንም እኔ እኮ ሳታቀኝ ጎትታ አምጥተህ ምን ውስጥ ነው የምትከተኝ? ማለት ሳታቀኝ። ቆይ ግን ምንድነው? ቆይ ችግር የለውም አንዴ ይልኩልኛል። አንድ 5 ደቂቃ ካሜራውን አጥፋው። ቆይ ይጥፋ አንዴ ካሜራው ይጥፋ። አንድ 5 ደቂቃ ችግር የለውም። አፈወርቅ ቁጭ በል አንዴ። ችግር የለውም ቁጭ እላለሁ። ሁሉ ነገር ለመስማት እኮ ነው ያልኩት። ይቀመጡ ችግር የለውም። 5 ደቂቃ ይላካል። ምን አይነት እንትን ውስጥ ምንድነው አሁን ፈልገህ የምታስበው አንተ? እኔ እኮ አልገባኝም። ምንድነው ችግር? ቆይ አንዴ ይቀመጡ። ምንድነው ችግር? ወይዘሮ አዛለች ይቀመጡ። ፈለከው ምንድነው? የሰሩት ነገር አለ ምንም የሰራሁት ነገር እና ለምንድነው እንደዚህ እየሆኑ ያሉት? በሰላማዊ መንገድ እያወራሁት ነው። ምን ሰራለሁ? በህይወቴ ምን ሰርቼ አውቃለሁ እንዴ? ምንም ያደረጉት ነገር ከሌለ ለምጠይቆት ጥያቄ በቂ መልስ ነው እንጂ ለምንድነው እንደዚህ እየሆኑ ያሉት? ለምንድነው እንደዚህ እየሆኑ ያሉት? ጉድ እኮ ነው። አልገባኝም። ለምንድነው ተረጋግተሽ ማለት ይቅርታ። እሺ ይቀመጡ። ምን ፍለጋ ነው የምቀመጠው? ይቀመጡ። ዞሮ ማለት ነው ከእርሶ የምፈልገውን ነገር ካላገኘው ከዚህች ቤት አይወጡም እና ልመታኝ ነው። ከዚህ ቤት አይወጡም። ስለዚህ ይቀመጡ። ጉድ እኮ ነው።
ይቀመጡ። እኔ ሄዳለሁ ወደ ቤቴ። እስቲ እንደሚሄዱ እናያለን። እስቲ ዞር በልልኝ። ከዚች ቤት ንቅንቅ አይሉ። ይቀመጡ። ወደ ሌላ ነገር አንሂድ። ይቀመጡ። እንደዚህ ነገር መስማት አልፈልግም። ሄዳለሁ። ወይዘሮ አዛለች ይቀመጡ። ወደ ሌላ ነገር ውስጥ አንግባ። ይቀመጡ። እንዳነካኝ ይቀመጡ። በቃ ይቀመጡ። ችግር የለውም። እኛም ቀልድ አይደለም ያዝነው፣ ስራ ነው። የትም አይሄዱም፣ የትም አይሄዱም። ከዚህ ቤት ቢወጡ ከዚህ ግቢ አይወጡም። በር ላይ በቂ ጋርዶች አሉ። ምን እንደሚያመጡ እናያለን። እኔ እንደዚህ አይነት የማይረባ ሀሳብ የለኝም። ስለዚህ ይቀመጡ። አንዴ በስልኬ እስኪላቅልኝ ድረስ ይቀመጡ። በትዕግስት ይቀመጡ፣ ይቀመጡ። ችግር የለም። እኔ ትክክለኛው መረጃ እስከሰማ ጓጉቻለሁ። ለምንድን ነው ቁጭ የማይሉት? አንዴ ቆይ አንዴ ዞር በልልኝ ሰውዬ፣ መንገድ ልቅ ስጠኝ። እኔ ልሂድበት። እኔ ግን ምን አይነት እድል ነው ያለኝ? እኔ ግን በቃ ሁሉ ነገር እንደዚህ ጥመም የሚልብኝ ለምንድን ነው? እስረኛ ነኝ ምንድን ነኝ? እስኪ ትነግረኛለህ? አሁን እንኳን ይሄን ነገር እንኳን እኔ እስኪ ቆይ አንዴ አፈወርቅ አንዴ እየጠበቅኩን ነው። እስኪ ልክልኝ። ጉድ እኮ ነው፣ ጉድ እኮ ነው። እንዴ ደግሞ አርፌ በመኖሪያ ሰዓት እንደዚህ ነው ኮተት ታመጣብኛለህ? ምንድን ነው የሆነብኝ በእኔ ላይ ግን? እንዴ ናትና እንዴ ነገር መጣሽ፣ ችግር የለውም ሆኖ ተወልቅ ብዬ ተቀበልኩ። አመኝ እሱን ለማወቅ እንኳን አለ። ይኸው ገብቷል። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። ይኸው እየተፈጠረ ያለው ምንድን ነው? እኔ ወይዘሮ አዛለች ይኸው በደንብ ይመልከቱ። ይኸው የመረጃ እኮ የእርሱ እኮ ነው። ምንድን ነው የእርሱ? ቆይ ይኸውልህ ስማቸው አለ፣ የአባቱ ስም አለ፣ የትምህርት ደረጃ አለ። ቆይ የትምህርት ደረጃ አለ፣ ሁሉ ነገር አለ። አልተማርኩም ነው ያሉት። ኢቭን ፊርማዎት ሁሉ ነገር ሰፍሯል። ችግር የለውም። ቁጭ ብለን እናወራለን። አንዴ ካሜራማን ካሜራውን አጥፋው። ውድ ተመልካቾቻችን እንግዲህ የተፈጠረውን ነገር እያያችሁ ነው። ወይዘሮ አዛለች እያሉ ያሉት እንግዲህ ሰላማዊ ሰው ነው እዚህ አፍናችሁ አግታችሁ ያመጣችሁት ነው እያሉ ያሉት። እኛ ወይዘሮ አዛለችን ስርዓት በተሞላበት መልኩ ነው ወደዚህ ያመጣናቸው። የኛ ባልደረቦችም በቻሉት አቅም እሳቸውን የሚጎዳ ክብራቸውን የሚጎዳ ምንም አይነት ነገር እንኳን አካላዊ ጥቃት ቀርቶ ክብራቸውን የሚጎዳ ነገር እንኳን ላለማድረግ በደንብ ሲጠነቀቁ ነበር። እዚህ መጥተው ደግሞ የትምህርት ማስረጃቸውን ሳሳያቸው እኔ አልተማርኩም ነው ራሱ እያሉ ያሉት። የሌላ ሳንጠ ተደም። ስለዚህ ችግር የለውም። ይሄንን እንደ ነጥብ በደንብ እንይዘዋለን። የሚቆጩትን ነገር ነው የሚናገሩት። ምንም የሚቆጨኝ ነገር የለም። ምንም ነገር እንዴ ምን ነው ይሄን ያህል? እሺ እንዴ አዛለች እኔ ብቻ ነኝ እንደዚህ ምድር ላይ ያለሁት? የእርሶ ሙያ ምን ላይ ነበር? ምንም ሙያ የለኝም። እኔ ቤት መቤት ነኝ። እንደው ከይቅርታ ጋር የኔ እናት ማለት እርሶ ምናምን ማለት አልችልበትም እና እባክሽ እኔ ይሄንን ነገር ማወቅ ስለምፈልግ ተረጋግተሽ ሁሉንም ነገር ያለውን ነገር አስረጅኝ። ምንም እኮ በአንቺ ላይ እኮ የሚመጣ ነገር እኮ የሚደርስ ነገር የለም እኮ። አንቺ ያለውን ነገር ብቻ ንገሪን እባክሽ። በቃ እባክሽ ልለምንሽ። ፈጥረሽ አውሪ እያላችሁ ነው? ፈጥረሽ አይደለም ስላንቺ ሳያጣሩ እነሱ ዝም ብሎ መቼም አንቺን አያመጡሽም አይደል? እዚህ ሰው እንዴት ፈጥሮ ያወራል? እኔ ፈጥሬ ያልተማርኩትን ተምሬያለሁ፣ ሆስፒታል ያልሰራሁትን ሰርቻለሁ። እንዴ ይሄን ማለት አለብኝ እንዴ? መረጃ እኮ ይዘውልሽ እየመጡ ነው ከነ ዶክሜንትሽ ሁላ እኮ እያሳየሽ ነው አይደል እንዴ? እንግዲህ እኔን የመሰለች ሰው በሲያዩ አድረው ይሆናል በልማቸው። ይሄ ቀልድ ነው፣ እየተቀለደ ነው ያለው ይመስለኛል። እኔ ምንም እየገባኝ አይደለም። ግን እርግጥ ነው አሁን ላይ ዘመኑ ጊዜው ቴክኖሎጂው ተስፋፍቷል። ኤአይ የሚባል ነገር አለ፣ የተለያዩ ቅንብሮች አሉ። ነገር ግን እሱን ነው የምለው እኔ። ይህ የሕክምና ማስረጃ የምንድርቅና ነው ከየት እንደተገኘ ታውቃለህ? ሰው ላይ እከሌ ነሽ አለ እንዴ እኮ ነው። ይህ ሕክምና ማስረጃ የተገኘው ድሮ ከሚሰሩበት ሆስፒታል ውስጥ ነው። እኔ አልሰራሁም ሆስፒታል። ስንቴ ልንገርክ? አሰማም እንዴ አንተ? ስለዚህ ካስፈለገ ዋናውን ማስረጃም የምናመጣበትን መንገድ እናመቻቻለን። እንግዲህ ቆይ ስላንቺ አሁን እነሱ ከየት አመጣው ያውቃሉ ብለሽ አስበሽ ነው እንደዚህ የምትሆነው? እኔ መሰለች አግኝቶ ይሆናል። ምናልባት እኮ የሰራሽው ነገር ሊኖር ይችላል እኮ። ምንም የሰራሁት ነገር የለም። እኔ ያለፈ ነገር ነው። ትክክለኛውን ነገር ብቻ ማወቅ ስለምንፈልግ ነው ወደዚህ ጉዳይ። ወይዘሮ አዛለች እኔ ህፃን ልጅ አይደለም እኮ የምታባብሉኝ። እንዴ ምንድነው እንደዚህ አይነት ነገር? ባለቤትና አንድ ልጅ እንዳሉት እናውቃለን።
ይሄንማ ሀገር ያወቀው ፀሐይ የሞቀው ነው። አንድ ልጅ እንዳለኝ ባል እንዳለኝ ሰው ያለ ባል ያለ ልጅ ይኖራል እንዴ? ስለዚህ ያለ ባልና ያለ ልጅ ማን ነው? ምን እናደርጋለን? አሁን መሄድ ነው አይደለም የሚፈልጉት? ችግር የለውም እንለቆታለን። የባለቤቱንና የልጁን አድራሻ እናውቃለን። ቀብሎ ይሄን አርገሻል ድርቅ ምንድነው? ያድምጡኝ ምንድነው መሰማ? የባለቤቱንና የልጁን አድራሻና እናውቃለን። ንግግራችን የሚሆነው ከልጆትና ከባለቤቱ ጋር ነው። የምን ልጅ ነው የምታወራው? የምን ባለቤት ነው እንዴ? ምን አረጉክ እነሱ? ከኔ ምንድነው የምትፈልገው? ከኔ ያለህን አጨርስም እንዴ? ምናልባት እንዴ እኔ ጋር ያለህን እኔ ጋር ጨርስ። ከዚህ በፊት ዘለ ቤተሰቤ ጋር ምን ትሰራለህ? ይረጋጉ። ከዚህ በፊት የጤና ባለሙያ እንደነበሩና እንዳልነበሩ እነሱ ያረጋግጡልናል። እንግዲህ እንደየና ጋር ምን ትሰራለህ? ለምንድን ነው እንደዚህ እየጮያሉ? እንግዲህ ያለው መረጃ ጉዳይ ከኔ ነው። በቃ ከኔ ጋር ጨርስ። እንደዛ ከሆነ እውነቱን ይንገሩኛ። ምንድነው? እውነቱን ይንገሩኝ። እንደዛ ከሆነ ከዚህ በላይ እንዴት ብየው ነው? እውነቱን ይንገሩኝ። እየዋሹኝ ነው። ከዚህ በፊት የጤና ባለሙያ እንደነበሩ ለምንድን ነው እየዋሹ ያሉት? አይደለም። ስለዚህ ካልነበሩ ልጆትና ባለቤቶትን ጠይቃቸዋለሁ። ከልጄና ከባለቤቴ ራስ ላይ ውረድ። እጠይቃቸዋለሁ። ምንድነው የምትፈልገው? ከነሱ መሄድ ይችላሉ። ለምን ጨርሷል። ጉዳይ ሳልጨርስማ አልሄድም። እኔ ጨርሷል። እኔ ደግሞ ጨርሻለሁ። ቅድም ካልሄድኩ ሲሉ ነበር። አልሄድም። ልጄ ላይና ባለቤቴ ላይ ምን ትሰራለህ አንተ? ምን አስወጣህ እነሱ ላይ? ምናልባት ስለ አንቺ የሚያውቁትን ነገር ይናገራሉ እነሱ በግልጽ አንቺ ላይ ደብቁ ይችላሉ። አንቺ የደበቅሽው ነገር እኔ የማውቀውን ነገር ነው የሚያውቁት እነሱ። እሺ አፈወርቅ አንዴ ውጪ ትጠብቀኛለህ? ችግር የለውም እኔ እወጣለሁ። እኔ ምናልባት እኔ ስላለው እንትን ብላ ከሆነ እኔ ልወጣለሁ። አይ ለዛ አይደለም፣ ከሳቸው ጋር ማውራት የምፈልገው ነገር አለ። ችግር የለውም እኔ ልወጣላችሁ። እሺ እባክህ። እሺ ወይዘሮ አዛለች አፈወርቅም ወጥቷል። ስለዚህ እኔና እርሶ ብቻ ነን። ካሜራማኖች ደግሞ ካሜራማኖች እንዲወጡ ከፈለጉም ይወጣሉ። እነሱ ከወጡ ደግሞ እኔና እርሶ በነፃነት ሚስጥራችንን ማውራት እንችላለን፣ መስማማትም እንችላለን። ጥጦ መጠባጻ ልጅ ነው እንዴ የምመስልህ? ምን እንደምትሰሩ ማላቅ መሰለህ እንዴ? እንትና ይወጣል እንትና ይገባል የምትለኝ እኔ ማንስ ቢወጣ ማንስ ቢገባ ምን አገባኝ እንዴ? ባልሰራሁት ስራ በግድ እመኝ ነው እንዴ? በግድ ያላረግኩትን አርግሻል ነሽ በቃ በግድ ወረረረ ሐኪም አረከኝ ጉድ እኮ። ስለዚህ የጤና ባለሙያ አልነበርኩም ነው እያሉ አይደለም የጤና ባለሙያ ልሆን እኔ ሆስፒታል ራሱ አላውቅም። ጤና ጣቢያ ራሱ በዘመኔ አንዴ ነው የሄድኩት እኔ። በጣም ጥሩ። ቤቴን በሽታ ገብቷል። አንድ ስልክ ነው ቴክስት ማረጋው። ምንድነው 10 ጊዜ ስልክ ቴክስት የምትለው? ማረጋው እንዴ እኔ ምን አገባኝ? የኛ ባልደረቦች ውጪ ናቸው። ይሁኑ። የእርሶን ቤት ያውቁታል። ወደ እርሶ ቤት ያምሩና እንግዲህ ከባለቤቱ ጋር ሰው የችግር ምንድነው? ችግር ምንድነው? ችግር የለም። ካሜራማን ጉዳይ አለክ። ቴክስት አርግላቸው። ምንድነው ጉዳይ ከባለቤት ያለ? ቴክስት አርግላቸው። የኛ ባልደረቦች ወደዛ እንደሄዱ ያርግ። ምንድነው ችግርህ አንተ? እውነቱን የማይነግሩኝ ከሆነ እንግዲህ ምንም አረጋግጥ። ከዚህ በላይ ምን ብዬ ሆነ ልንገርህ? ምንድነው ችግር? ስለዚህ ዘሩ አዛለች ይረጋጉ። የምን ቴክስት ነው አንተ? ከኔ ላይ አትወርድም እንዴ? ምንድነው ግን እንደዚህ ይሆኑ ያሉት? ምንድነው የሆንኩት? ምን ሆነሃል አንተ ሰውዬ? ችግር ምንድነው አንተ? ከኔ ላይ ምንድነው የምትፈልገው? ምንድነው የምትፈልገው ከኔ? ምንድነው? ከቤተሰቤ ላይ ውረድ። ለመረጋጋት ይሞክሩ። ምንድነው ችግር አንተ? ምንድነው የምትፈልገው ከኔ? ምንድነው ወይዘሮ አዛለች ምንድነው የምትፈልገው? ምንድነው የምፈልገው ነገር? ከዚህ በፊት የጤና ባለሙያ እንደሆኑ እንዲያምኑልኝ ነው የምፈልገው። ከቤተሰቤ ላይ ከቤተሰቡ ላይ እንደወርድ ከፈለጉ ሁሉንም ነገር ይነግሩኛል። ሁሉንም ነገር ይነግሩኛል። ይቀመጡ። በቃ ችግር የለውም። ስለዚህ አሁን ቴክስት አርኳል ልጁ ይሄዳሉ። ወደ እርሶ ቤት ይሄዳሉ። ምን አይነት ነገር ውስጥ ነው የገባሁት? እሺ ምን አይነት ጣጣ ውስጥ ነው የገባሁት? እንዴ ምንድነው አንተ ከኔ የምትፈልገው? የምፈልገውን ነገር በደንብ ነግሬዎታለሁ። ምንድነው በደንብ ነግሬዎታለሁ። እንድተው ከፈለጉ ውረድ ከኔ ላይ በቃ። ወይዘሮ አዛለች ይኸውልህ ታዋኛልኩ ከኔ ውረድ አልኩ። በቃ ከኔ ላይ ውረድ አልኩ። በቃ አጭቅጭቅኝ ተወኝ። በቃ እኔ ይረጋጉ፣ እባክዎትን ይረጋጉ። ከቤተሰቤ ላይ ውረድ። በቃ ከፈለጉ እውነቱን ይናገሩ። ምን ይሻለኛል እኔ በቃ አሁንም ቢሆን እድል እየሰጠሁት ነው። ምንድነው የምትፈልገው አንተ ከኔ? ከቤተሰቤ ምንድነው የምትፈልገው? የምር ከ33 ዓመት በፊት የጤና ባለሙያ አልነበሩ?
አሁን ነበርኩ በቃ እሺ ምን ይሁንልህ በቃ ምን የምፈልገው በቃ በጣም ጥሩ በመጨረሻም አመኑልኝ ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ስለዚህ ይህንን ከደበቁኝ ሌላም የደበቁት ትልቅ ውሸት አለ ማለት ነው። ምንድነው የምደብቅ? በቃ የምትፈልገውን አገኘህ አይደል? ልቀቀኝ ልሂድበት። አፈወርቅን ያዋለዱት እርሶ ኖት። እኔ አፈወርቅ ምናምን አላቅልህም። በቃ ልቀቀኝ ልሂድበት። ምናልባት ብዙ ልጅ ሊያዋልዱ ስለሚችሉ ሊረሱት ይችላሉ። ውድ ተመልካቾቻችን እያንዳንዷን ነገር በመንጠይቃቸው ሰዓት ጥንቃቄ እያደረግን ነው። ወይዘሮ አዛለች ሌላው በሕክምና ሙያ ላይ ለጥቂት ዓመታት ብቻ ነው የሰሩት፣ በተለይ ደግሞ በማዋለጃ ክፍል ውስጥ። ስለዚህ በማዋለጃ ክፍል ውስጥ ለጥቂት ዓመታት ብቻ ከሰሩ በእርግጠኝነት ያዋለዷቸውን ልጆች እያንዳንዱን ነገር ያውቃሉ። ምን አርጊ ነው የምትለኝ? እሺ እኔ ማወቅ የምፈልገው ነገር አሁን ምን አርጊ ነው የምትለኝ? ምን ላርግ? ምንድን ነው የምትፈልገው ከኔ? 33 ዓመት በፊት እንግዲህ በሚያዝያ ወር ላይ ስለተወለደ አንድ ጨቅላ ልጅ። በሚያዝያ ወር ስንት ልጅ ይወለዳል? እኔ ስለ ስንቱ ልንገር? ስለ ስንቱ ላቅ እችላለሁ? ቆይ ምን አርጊ ነው የምትለኝ? በዛ ሆስፒታል ውስጥ ግን በሚያዝያ ወር ላይ 2 ልጅ ብቻ ነው የተወለደው። ብቻ በዛ አመት ላይም ጥቂት ልጅ ነው፣ ብዙም ልጅ አልተወለደም በዛ ጤና ጣቢያ ውስጥ። እና እኔ ይሄን ስጽፍ ኖራለሁ እንዴ? ከሌ በዚህ ቀን ተወለደ ከሌ በዚህ ቀን ሞተ እያልኩኝ እኔ ጸሐፊ ነኝ? ቆይ ፈስ ያለበት ዝላይ አይችልም። ወደ ራሴ መንገድ መጡ። ለምንድን ነው የጤና ባለሙያ እንደሆኑ ለመዋሸት የፈለጉት? እኔ ምን አውቃለሁ? ጨቀጨከኝ እኮ አጠያየቅ እኮ ነው። ጤና ባለሙያ ነሽ ምንድን ነው? እኔ ምን ለምን ልክድ እችላለሁ? ከአንተ አጠያየቅ የተነሳ እንጂ እንዴ ዝም ብሎ እንትን ይላል እንዴ? የማይሆን ነገር ይጠይቀኛል። እኔ አሁን በዛ ሰዓት ስለተወለደው ልጅ እያንዳንዱን ነገር ያስታውሱ የሚለውን ነገር አይደለም መጀመሪያ ልጠይቆት የፈለኩት። መጀመሪያ ግን የጤና ባለሙያ ነበሩ። ከ33 ዓመት በፊት አንድ የተወለደ ልጅ አለ። ስለዛ ልጅ አንዳንድ መጠይቅ መፈልጋቸው መሰረታዊ ጥያቄዎች አሉ ብዬ ነበር ወደዚህ የመጡት። እርሱ ግን ገና ወደዚህ ሳመጣሁት እኔ የጤና ባለሙያ አልነበርኩም አሉ። ስለዚህ አንዱ ያሹ ነገር አለ ማለት ነው ስለ አፈወርቅ። ምንም የዋሸው ነገር የለም። እኔ አፈወርቅ የሚባልም ልጅ አላውቅም። የዋሸውም ነገር የለም። በቃ አመንኩልህ አይደል? በቃ ጤና ባለሙያ ነኝ አለቀ። እሱንም በሆነ በራሴ ምክንያት ለቅቄ ወጥቼ የራሴን ስራ እየሰራው ነው አለቀ። በቃ ምንድን ነው የምትፈልገው ከኔ? በቃ ይሄ ነው የኔ ታሪክ። ምን ፈለክ እንዴ? ምን አይነት ድርቅና ነው? እሺ 5 ደቂቃ እዚሁ ከካሜራማኖች ጋር ይሁን። 5 ደቂቃ አንዴ አፈወርቅን አውርቼው መጣው። 5 ደቂቃ የትም አይሄዱ።
እነሱም አሉ